ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሮብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። አፍሪካ ቀንድ የዲፕሎማሲ ጦርነት አሜሪካ ጸረ ኢትዮጵያ ህብረት አልፈጠርኩም ስትል የግብጽ ግብዝነት በአባይና በቀይ ባህር ፖለቲካ ተጋለጠ። በአፍሪካ ቀንድና በቀይ ባህር ቀጠና እየተካሄደ ያለው የጂኦፖለቲካዊ ሽኩቻ ወደ ተካረረ የዲፕሎማሲ የቃላት ጦርነትም አምርቷል። አሜሪካ በቀጠናው ጸረ ኢትዮጵያ ህብረት እየገነባች ነው የሚለውን ውንጀላ ለማስተባበል ስትሞክር፣ በሌላ በኩል ግብጽና ኤርትራ በቀይ ባህር ላይ የያዙት አቋምና በአባይ ውሃ ላይ የሚያነሱት የተንጋደደ የታሪክ ባለቤትነት ጥያቄ በዓለም አቀፍ ዲፕሎማቶችና በኢትዮጵያ ፖለቲከኞች ዘንድ ከፍተኛ ትችትን እያስተናገደ ይገኛል። በቅርቡ ግብጽ፣ ኤርትራና ሶማሊያ ኢትዮጵያን የማግለልና ጫና የመፍጠር ፖለቲካዊ ህብረትን እየፈጠሩ መሆን ተከትሎ አሜሪካ ከእነዚህ ሀገራት ጋር የምታደርገው የዲፕሎማሲ ግንኙነት ጸረ ኢትዮጵያ ዘመቻ አካል ነው የሚል ትርክትም በስፋት ተነስቷል። ይህን ተከትሎ የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ባወጡት መግለጫ የአሜሪካ ዲፕሎማሲ ጸረ ኢትዮጵያ ህብረት ለመፍጠር ያለመ ነው መባሉን ሐሰተኛና አሳሳች እንዲሁም አላስፈላጊ ግጭት ቀስቃሽ ነው ሲሉ አስተባብለዋል። አሜሪካ ከኢትዮጵያም ሆነ ከሌሎች የቀይ ባህርና የአፍሪካ ቀንድ ሀገራት ጋር የምትሰራው በጋራ ቅድሚያ ለሚሰጣቸው ጉዳዮች እንደሆነ ጠቁመው ከአንዱ አጋር ጋር የሚደረግ ግንኙነት በሌላው ላይ እንደተቃጣ ጠላትነት ተደርጎ መተርጎም የለበትም። ዓላማችን ተቀናቃይ ጎራዎችን መፍጠር ሳይሆን ግጭትን መከላከልና ደህንነትን ማስፈን ነው ብለዋል። ይሁን እንጂ የኢትዮጵያ የባህር በር ጥያቄን ተከትሎ አሜሪካ በተግባር የምታሳየው መዋዠቅና ከካይሮ ጋር ያላት የጠበቀ ወታደራዊ ትስስር ይህንን ማስተባበያውን ጥያቄ ውስጥ የሚጥለው ሆኗል። በቅርቡ ግብጽና ኤርትራ የቀይ ባህር ዳርቻ ሀገራት ያልሆኑ አካላት በቀይ ባህር የጸጥታ ጉዳይ ላይ ምንም አይነት ጣልቃ ገብነት ሊኖራቸው አይገባም የሚል ስምምነት መሰል አቋም ማንጸባረቃቸው ይታወሳል። ይህም በቀጥታ የኢትዮጵያን የሶማሊላንድ የመግባቢያ ሰነድ የባህር በር ፍላጎት ለማክሸፍ ያለመ ነው። ይህንን የካይሮና የአስመራ የፖለቲካ ግብዝነት የቀድሞ የአሜሪካ የውጭ ጉዳይ ሚኒስተር የአፍሪካ ጉዳዮች ረዳት ኃላፊ አምባሳደር ቲቦር ናዢ በትዊተር ገጻቸው ላይ አጋልጠውታል። አምባሳደር ናዢ እንደገለጹት ግብጽና ኤርትራ በቀይ ባህር ላይ መወሰን የሚችሉት የባህር ዳርቻ ሀገራት ብቻ ናቸው የሚሉ ከሆነ በሎጂክ ሲታይ የአባይ ወንዝን አጠቃቀም መወሰን የሚችሉትም ውሃውን የሚያመነጩት ሀገራት እንደ ኢትዮጵያ ብቻ መሆን አለባቸው በማለትም ወክተዋል። ግብጽ በቀይ ባህር ላይ የጂኦግራፊ ባለቤትን ስትሰብክ በአባይ ላይ ግን የውሃውን አመንጭ ሳትሆን የባለቤትነት መብት መጠየቋ እርስ በርሱ የሚጋጭ መሆኑን አምባሳደሩ ፍንትው አድርገው አሳይተዋል። የግብጽ ዲፕሎማሲ በቀጠናው ሀገራት መካከል መከፋፈልን በመፍጠርና ኢትዮጵያን በማዳከም ላይ የተመሰረተ መሆኑን የኢትዮጵያ ፖለቲከኞች በግልጽ እየሞገቱም ይገኛሉ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ይህንን የግብጽ የተንሻፈፈ ዲፕሎማሲ አስመልክተው በሰጡት ምላሽ የግብጽ ዋነኛ ችግር የውሸትና መሰረት የለሽ የሆነው የታሪክ መብት የይገባኛል ጥያቄዋን ለማስጠበቅ ስትል ታሪክን፣ ሳይንስን፣ ምህንድስናና ጂኦግራፊን ወደ ኋላ በማጠፍ ለማጣመም መሞከረው ነው ብለዋል። ግብጽ የቀኝ ግዛት ዘመን ውሎችን በማንሳት በአባይ ላይ ያላትን የብቸኝነት ተጠቃሚነት ለማስቀጠል ዛሬም በሳይንስና በጂኦግራፊ የማይደገፍ ፖለቲካ እያራመደች መሆኑ የዚህ ማሳያ ነው። ሲጠቃለል በአፍሪካ ቀንድ እያየለ የመጣው የዲፕሎማሲ ሽኩቻ የግብጽ የውሃ ፖለቲካ ማስጠበቂያና የኢትዮጵያን ጂኦፖለቲካዊ እድገት የማፈኛ ስትራቴጂን ቁልጭ አድርጎ የሚያሳይ ነው። አሜሪካ ገለልተኛ ነኝ ብትልም በቀጠናው የተፈጠረው የፖለቲካ ንፍቀ ክበብ ሚዛንን ማስጠበቅ ፈተና ሆኖባታል። ግብጽ ደግሞ በኤርትራና ሶማሊያ በኩል አዲስ ስጋት ለመፍጠር ብትሞክርም ራሷ ባወጣችው ጂኦግራፊያዊ ፖለቲካ ተረክት ሎጂክም ተጠልፋ ወድቃለች። ቀጠናው ከውጥረት ወጥቶ ወደ ሰላማዊ ትብብር ለማምራት የውሸት ታሪካዊ መብቶችና የተንጋደዱ ትርክቶችን ወደ ጎን ትቶ በእውነተኛ የጋራ ተጠቃሚነት መርህ ላይ መቆምን ግድ ይላል። ግብጽ በድሮን አልተመታውም አለች። በዛሬው ዕለት በግብጽ በሚገኘው ዳሚኢታ ወደብ ላይ የእሳት አደጋ መከሰቱን የግብጽ ነዳጅና ማዕድን ሀብት ሚኒስቴር ያረጋገጠ ሲሆን አደጋው የተከሰተው በድሮን ጥቃት ነው የሚባለውን አስተባብሏል። ሚኒስትሩ እሳት አደጋው በቁጥጥር ስር መዋሉን ገልጾ በሰው ላይ ምንም ጉዳት እንዳልደረሰም አስታውቋል። በመግለጫው አደጋው በወደቡ እንቅስቃሴዎችና በኃይል መሰረተ ልማት ላይ ምንም አይነት ተጽዕኖ እንደማይፈጥር ያስታወቀው ሚኒስትሩ የእሳት አደጋው መንስኤ ምን እንደሆነ ለማወቅ ምርመራ መጀመሩን አስረድተዋል። ይህ መግለጫ ከመውጣቱ አስቀድሞ የብሪታንያ የመርከብ ደህንነት ተቋም የሆነው አምብሬ በዳሚኢታ ወደብ የሚገኘው በአሜሪካ ባለቤትነት የተያዘውና በአሜሪካውያን የሚተዳደረው የተፈጥሮ ጋዝ ማጠራቀሚያ ቢያንስ በአንድ ድሮን መመታቱን አስታውቆ ነበር። እንዲሁም ኢንቺ ሼፕ የተባለው የመርከቦች ወኪል ደግሞ በደረሰው የድሮን ጥቃት ፍንዳታ መከሰቱን ገልጾ ከአካባቢው 2 መርከቦች ለጥንቃቄ እንዲወጡ መደረጉን ይፋ አድርጎ ነበር። የግብጽ ነዳጅ ሚኒስቴር በመግለጫው እሳት አደጋው የተከሰተው ከሁለቱ መርከቦች ርቀት ላይ መሆኑን ጨምሮ ገልጸዋል። በግብጽ ዳሚኢታ ወደብ የተከሰተውን ፍንዳታ ተከትሎ ሁኔታዎች በቁጥጥር ስር ውለዋል ተባለም። በሜዲትራኒያን ባህር ዳርቻ በሚገኘው የግብጽ ዳሚኢታ ወደብ ላይ
ፍንዳታ መከሰቱን ተከትሎ የአካባቢው ባለስልጣናት ፈጣን ምላሽ መስጠታቸውንና አሁን ላይ ሁኔታዎች በቁጥጥር ስር መሆናቸውን ኢንችኬፕ የተባለው የወደብ አገልግሎት ሰጪ ኩባንያ አስታውቋል። የባህር ላይ ደህንነት ተቋም የሆነው አምብሬ ቀደም ሲል ባወጣው መረጃ በአሜሪካ ባለቤትነት ስር ያለ የጋዝ ማከማቻ መርከብ ወይም ታንከር በድሮን ጥቃት መመታቱን ገልጾ ነበር። ኢንችኬፕ በበኩሉ ፍንዳታ የተከሰተው በተፈጥሮ ጋዝ ተርሚናል ላይ የጭነት ማራገፍ ሂደት በመከናወን ላይ ያለ መሆኑን አመልክቷል። ከወደብ የወጡ አዳዲስ መረጃዎች እንደሚያሳዩት በጥቃቱ አቅራቢያ የነበሩና ከጉዳዩ ጋር ግንኙነት ያላቸው መርከቦች ከወደቡ ክልል ውጪ ወደ ተጠበቀና ደህንነቱ የተረጋገጠ ስፍራ በተሳካ ሁኔታ ተዘዋውረዋል። በተጨማሪም በሌሎች የወደቡ ተርሚናሎችና የመርከብ ማቆሚያዎች ላይ የተቋረጡ የወደብ አገልግሎቶች በምሽት ጊዜ መደበኛ ስራቸውን ዳግም ይጀምራሉ ተብሎ ይጠበቃል። በሀገራዊ የምክክር ኮሚሽን እየተካሄደ ባለው የውይይት መድረክ ላይ ተመካካሪዎች ገዢው ብልጽግና ፓርቲ ከሚያራምደው አቋሙ ያፈነገጡና መሰረታዊ የሀገሪቱ አደረጃጀት የሚፈትኑ ወሳኝ ምክረ ሀሳቦችን እያንጸባረቁ መሆናቸው ተገለጸ። በተለይም በመንግስት አደረጃጀት፣ በክልሎች አወቃቀር፣ በአስተዳደር ስርዓት ምርጫና በኮሚሽነሩ አሰራር ላይ ጠንካራ ክርክሮችና ትችቶች እየታዩ ይገኛሉ። በመንግስት አደረጃጀትና ቅርጽ አጀንዳ ዙሪያ በተደረገው ስትራቴጂካዊ ውይይት አሁን በስራ ላይ ያለው የብሔር ፌዴራሊዝም ያሉበትን ውስንነቶች በማረም እንደሚቀጥል አብዛኛዎቹ ተመካካሪዎች ድምፅ ሰጥተዋል። ምንም እንኳን መልክዓ ምድርን መሰረት ያደረገ ጂኦግራፊያዊ ፌዴራሊዝም እንደ አማራጭ ቢቀርብም አሁን ባለው የፖለቲካ አውድና የብሔር ማንነት ጥያቄዎች በበዙበት ሁኔታ ስርዓቱን ሙሉ በሙሉ መቀየር ችግሩን ሊያባብሰው ይችላል የሚል ስጋት ማየሉ ተጠቁሟል። ይሁን እንጂ የፌዴራሊዝም ስርዓቱ ከማሻሻያ ጋር እንዲቀጥል ቢፈለግም በስሩ የሚኖረው የክልሎች አደረጃጀት ግን አዲስ መልክ እንዲይዝ ጥያቄ ቀርቧል። ተመካካሪዎች የክልሎች አደረጃጀት ከብሔር ማዕቀፍ ወጥቶ ከምድራዊ አመቺነት በኢኮኖሚያዊ አቅምና በህዝብ ብዛት ላይ የተመሰረተ እንዲሆን ጠንካራ አቋም አንጸባረቃቸው የውይይቱ አንዱ ትልቅ ትኩረት ሆኗል። ይህ ሀሳብ አሁን ያለው የብሔራዊ ፌዴራሊዝም አወቃቀር ስር ነቀል በሆነ መልኩ የሚፈትን ነው። ሌላው በምክክር ጎልቶ የወጣውና ያልተጠበቀው ጉዳይ ገዢው ብልጽግና ፓርቲ በሀገሪቱ ፕሬዝዳንታዊ የመንግስት አስተዳደር ስርዓት እንዲተገበር አባላቱ ግፊት እንዲያደርጉ ያስተላለፈውን አቅጣጫ የሚያጻርር ውሳኔ መምጣቱ ነው። በስልታዊ ቡድኖች ደረጃ የተካሄዱት ውይይቶች የገዢው ፓርቲ ፍላጎት ወደ ጎን በማድረግ አሁን ያለው ፓርላመንታዊ የመንግስት አስተዳደር ስርዓት እንዲቀጥል የሚለው አማራጭ ከፍተኛ ድጋፍ እንዲያገኝ አድርገዋል። ይህ ሁኔታ በምክክር መድረኩ ላይ ገዢው ፓርቲ የጠበቀው የበላይነት እየተገዳደረ መሆኑን ያሳያል። በተጨማሪም የምክክር ሂደቱን ለመምራት በኮሚሽኑ የተዘጋጁት መሪ ጥያቄዎች በተመካካሪዎች ዘንድ ከፍተኛ ትችት አስተናግደዋል። ጥያቄዎቹ በቂ አማራጮችን ያላቀረቡ፣ ዋና ዋና ጉዳዮችን ያድበሰበሱና መነሳት የነበረባቸው አንኳር ነጥቦች የዘነጉ መሆናቸውን ቅሬታ አስነስቷል። አወያዮቹ እነዚህ ያልተካተቱት ጉዳዮች በቃለ ጉባኤው እንዲሰፍሩ ቢያደርጉም ነጥቦቹ በመጨረሻው የምክረ ሀሳብ ሰነድ ላይ ስለመካተታቸው ምንም አይነት ማረጋገጫ አለመኖሩ በሂደቱ ግልጽነትና ተአማኒነት ላይ ጥርጣሬ አሳድሯል። ማላዊ ለ15 ዓመት በስደተኝነት የመዘገበውን ኢትዮጵያዊ ከሀገሯ ልታባረር ነው። የማላዊ ባለስልጣናት ከ10 ዓመት በላይ የስደተኝነት ወረቀትና የመኖሪያ ፍቃድ ያለውን አንድ ኢትዮጵያዊ ለማባረር መወሰናቸው ውዝግብ አስነሳ። አድነው በሻው የተባለው ይህ ኢትዮጵያዊ በኢሚግሬሽን ባልደረቦች ቁጥጥር ስር የዋለ ሲሆን በአሁኑ ወቅትም በሊሎንግዌ በሚገኘው ካሙዙ ዓለም አቀፍ አየር ማረፊያ ወደ ሀገሩ የሚመለስበትን ሁኔታ እየተጠባበቀ ይገኛል። ኒያስ ታይምስ ጋዜጣ እንደዘገበው ጉዳዩን በፍርድ ቤት ለመውሰድ የፈለገ ቢሆንም የሕግ ውክልና እንዳይሰጥ ተከልክሏል። የማላዊ ፖሊስና የኢሚግሬሽን መስሪያ ቤት አድነው ከሀገር የሚባረርበትን ምክንያት በተመለከተ ከጋዜጣው ተጠይቀው አንደኛው መስሪያ ቤት ወደ ሌላኛው መስሪያ ቤት በመጠቆም ዝርዝሩን ከመናገር ተቆጥበዋል። ጋዜጣው እንዳለው የአድነው የስደተኝነት ማመልከቻ ተቀባይነት ያገኘው እንደ አውሮፓውያን አቆጣጠር በዲሴምበር ወር 2011 ነበር። በወቅቱ የማላዊ የሀገር ውስጥ ጉዳይ ሚኒስቴር በነበሩት ሲሞን ማዱላ ተፈርሞ በተሰጠው ደብዳቤ ላይ በስደተኞች ሕግ መሰረት ማመልከቻዎትን ተቀብለነዋል የሚል የሰፈረበት መሆኑንም አውስተዋል። ይህንን ኢትዮጵያዊ ከሀገር ለማባረር እየተደረገ ያለው ጥረት በሀገሪቱ ውስጥ በስደተኞች መብት ላይ እየጨመረ የመጣውን ውጥረት የሚገልጽ ነው። በማላዊ ያለው የስደተኞች ሕግ መሻሻል እንዳለበት የሚገልጹ ድምጾችም እየተሰሙ ይገኛሉ።
ጀነራል ቡርሃን አልፋሽር የኛ ነው አሉ። የሱዳን ወታደራዊ መንግስት መሪና የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አብዱልፈታህ አልቡርሃን ከተቀናቃኛቸው መልሰው የተቆጣጠሩትን ቦታዎችን ጎበኙ። አልቡርሃኑ በሄሊኮፕተር ተጉዘው ይህን ጉብኝት ያደረጉት ከዳርፉር ገዢ ማኔ ኦርክ ሚናዊ፣ ከኮርዱፋን ገዢ አብዱልቃሪግና ከሱዳን ሺልድ ኃይሎች ዋና አዛዥ አቡ አጋላ ጋር በመሆን ሲሆን ጉብኝታቸውንም ባራ ጀብራ፣ አልሻክና ኡማሳያ ላይ የተሰኙትን ከተሞች ያካተተ ነበር። እንደ ሬዲዮ ዳባንጋ ዘገባ አልቡርሃን ከሄሊኮፕተር እንደወረዱ አልፋሽር የኛ ነው በማለት በከፍተኛ ድምፅ መፈክር ያሰሙ ሲሆን በስፍራው የነበሩ ወታደሮችም የኛ ነው በማለት አጅቧቸዋል። ዘገባው እንደገለጸው የእነዚህ ከተሞችና ኦምዱርማን ከኦልቢድ ጋር የሚያገናኘው መንገድ በጦር ኃይሉ በቁጥጥር ስር መዋል ትልቅ ወታደራዊ ጠቀሜታ የሚሰጠው ነው። ይህም ወደ ምዕራባዊ ኮርዱፋን ለሚደረገው ቀጣይ ዘመቻ አስተዋጽኦ የሚያደርግለት ይሆናል። በጀነራል ቡርሃን በዚህ ጉብኝት የኦል ኦቢድ ነዋሪዎች ደስታቸውን መግለጻቸውን የጠቀሰው ዘገባው ይሁንና ተቀናቃኙ ፈጥኖ ደራሽ ኃይል ግን ወሳኝ ድል እያስመዘገበ መሆኑን መስማቱን ማስታውቋል። በፈጥኖ ደራሽ ኃይል ውስጥ የሚገኙ ወታደራዊ ምንጭ በዋቢነት የጠቀሰው ዘገባው ኃይላቸው አሁንም አልኦቤይድን መክበቡን ጠቅሷል። አላይድ ጎልድ ከዚጃን ጎልድ ጋር የነበረውን ስምምነት በማቋረጥ የ295 ሚሊዮን ዶላር ስትራቴጂካዊ ኢንቨስትመንት ማግኘቱን ይፋ አደረገ። የካናዳዊ ማዕድን ኩባንያ አላይድ ጎልድ ኮርፖሬሽን ከቻይናው ዚጃን ጎልድ ጋር አድርጎት የነበረውን አጠቃላይ የአደረጃጀትና የግዢ ስምምነት ማቋረጡን ዛሬ ጁላይ 29 ቀን 2026 ይፋ አድርጓል። ሆኖም ኩባንያው በምትኩ ዚጃን ጎልድ 295 ሚሊዮን የአሜሪካ ዶላር ስትራቴጂካዊ ኢንቨስትመንት በኩባንያው ላይ ለማፍሰስ መስማማቱን አስታውቋል። ይህ ወሳኝ የፋይናንስ ውሳኔ በኢትዮጵያ፣ ማሊና ኮትዲቫር ለሚገኙ የኩባንያው የማዕድን ማውጣት ፕሮጀክቶች ትልቅ አቅም እንደሚፈጥርም ይጠበቃል። ሁለቱም ኩባንያዎች ቀደም ሲል የገቡት ስምምነት በተቀመጠለት የጊዜ ገደብ እስከ ዛሬ ጁላይ 29 2026 ሊጠናቀቅ እንደማይችል በመገንዘባቸው ስምምነቱ በጋራ ስምምነትም ሰርዘውታል። ለዚህም አንዱ ዋነኛ ምክንያት የተነሳው እንዲህ አይነት ግዙፍ የድንበር ዘለል የንግድ ዝውውሮች የሚያጋጥማቸው የውጭ ተጽዕኖና የሂደት ውስብስብነት መሆኑ ተገልጿል። ከቀድሞ ስምምነት መቋረጥ ጋር በተጓዳኝ ዚጃን ጎልድ በኦላይድ ጎልድ ውስጥ 12.8 ሚሊዮን የተለመዱ አክሲዮኖችን ለመግዛት ተስማምቷል። በዚህም መሰረት እያንዳንዱ አክሲዮን አሁን ካለው የገበያ ዋጋ ብልጫ ባለው 32.55 የካናዳ ዶላር የሚሸጥ ይሆናል። ይህ ኢንቨስትመንት ሲጠናቀቅ ዚጃን ጎልድ የኦላይድ ጎልድ 9.2 በመቶ አጠቃላይ ድርሻ የሚይዝ ሲሆን ስምምነቱም በቶሮንቶ ቲሴክስ እና በኒውዮርክ ኤንሲኢ የአክሲዮን ገበያዎች ይሁንታ ካገኘ በኋላ በነሐሴ 10 2026 አካባቢ ይጠናቃል ተብሎ ይጠበቃል። ኦላይድ ጎልድ ከዚህ ስትራቴጂክ ኢንቨስትመንት የሚያገኘውን የጣራ ገቢ የኩባንያውን የእድገት እቅዶች ለማፋጠንም ይጠቀምበታል። ከተዘረዘሩት ዋና ዋና የትኩረት አቅጣጫዎች ውስጥ በኢትዮጵያ የሚገኘው ፕሮጀክት ዋነኛውን ስፍራ ይዟል። ኩባንያው በነሐሴ ወር ስራ ይጀምራል ተብሎ የሚጠበቀውና ከጥቂት ሳምንታት በኋላ የመጀመሪያውን ወርቅ ያመርታል ተብሎ የታቀደውን የኩርሙርክ ወርቅ ማዕድን ፕሮጀክት ግንባታ ለማጠናቀቅና ምርትን ለማሳደግም ይሰራል ብሏል። ከዚህ በተጨማሪ በማሊ የሚገኘው የሳዲያሎ ማዕድን ማውጫ በደረጃ ለማስፋፋት እንዲሁም በኮትዲቫር ያለው የምርት መጠን ለማሳደግና በአጠቃላይ በኩባንያው ስር ባሉ ቦታዎች አዳዲስ የማዕድን ፍለጋዎችን ለማካሄድ ይህ ገንዘብ ይሙላል። ይህ እርምጃ ከኦላይድ ጎልድ ኩባንያ ሙሉ በሙሉ በዚጃን ጎልድ ከመዋጥ አደጋም አምልጧል። ራሱን ችሎ በአፍሪካ ውስጥ ግንባር ቀደም የወርቅ አምራች ለመሆን የሚያደርገውን ጉዞ የሚያጠናክር ነው። የዘርፉ ባለሙያዎች ለዛበሻ በሰጡት አስተያየት በተለይም በኢትዮጵያ ቤንሻንጉል ጉሙዝ ክልል ለሚገኘው የኩርሙርክ ፕሮጀክት ይህ የፋይናንስ ፍሰት ስራውን በተያዘለት እቅድ መሰረት ለማስጀመር ወሳኝ ሚና ይጫወታል ተብሎም ተስፋ ተጥሎበታል። ሚስጥራዊ በረራዎችና የውጭ ቅጥረኞች በተመድ ሪፖርት የተጋለጠው የሱዳን ጦርነት ድብቅ ሴራ በመጪው መስከረም ይፋ ይደረጋል ተብሎ የሚጠበቀው የተባበሩት መንግስታት ድርጅት ከአሜሪካዊ የጦር ተቋራጭ ጋር ግንኙነት ያላቸው ቦይንግ 727 አውሮፕላኖች ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያዎችን፣ ድሮንና የውጭ ቅጥረኛ ወታደሮችን ሲያመላልሱ መቆየታቸውን አጋለጠ። በዳርፉር ክልል የዘር ማጥፋት ወንጀል ፈጽሟል ተብሎ በሚወነጀለው የፈጥኖ ደራሽ ኃይል የጀርባ ደጋፊዎች ላይ ብርሃን የፈነጠቀው ይህ ሪፖርት የውጭ ኃይሎች በሱዳን ጦርነት ውስጥ ያላቸውን ድብቅ እጅ እርቃኑን ያወጣ ነው። ሮይተርስ ያገኘው ይህ የባለሙያዎች ሪፖርት እንደሚያስረዳው እነዚህ አውሮፕላኖች ሆን ብለው ከራዳር እይታ ለመሰወር ጥረት ያደረጉ ነበር። ከቻድ መዲና ኒጃሜና ወታደራዊ አየር ማረፊያ በመነሳት የፈጥኖ ደራሽ ኃይሉ ዋነኛ የጦርና የሎጂስቲክ ማዕከል ወደ ሆነችው የዳርፉሯ ኒያላ ከተማ በምሽት ሚስጥራዊ በረራዎችን ሲያካሂዱም ቆይተዋል። የቻድ መንግስት በሱዳን ጦርነት ውስጥ እጅ የለበትም፣ ዓላማይም ሰላም ማምጣት
ስጋት ነው ቢልም አውሮፕላኖቹ የቻድ አየር ማረፊያ መጠቀማቸው የቀጠናውን የጸጥታ ችግር ይበልጥ ውስብስብና የሀገሪቱን የፖለቲካ ግብዝነት ያጋለጠ አድርጎታል። ከጦር መሳሪያ አቅርቦቱ ባሻገር ሪፖርቱ የተባበሩት አረብ ኤሚሬቶችን መሰረት ባለው ግሎባል ሴኩሪቲ ሰርቪስ ግሩፕ የተባለ ኩባንያ አማካኝነት የተቀጠሩ ከ1500 እስከ 2000 የሚደርሱ ኮሎምቢያውያን ቅጥረኛ ወታደሮች ለፈጥኖ ደራሽ ኃይሉ ድጋፍ መስጠታቸውን አጋልጧል። የበረሃ ተኩላዎች በመባል የሚታወቁት እነዚህ ቅጥረኞች ድሮኖችን በማባረርና የጦር ስልቶችን በመንደፍ ፈጥኖ ደራሽ ኃይሉ እንደ አውሮፓውያን አቆጣጠር በ2005 በዳርፉር አልፋሽር ከተማ ያደረገውን ዘግናኝ ጥቃት መምራታቸውም ተገልጿል። ይህ ጥቃት በተመድ የዘር ማጥፋት ወንጀል ተብሎ የተፈረጀ ሲሆን ኤሚሬቶች ግን በበኩሏ የተጠቀሰው ኩባንያ ምንም አይነት ቅጥረኛ ወታደራዊ ስምሪትን አላደረገም ስትል አስተባብላለች። በአጠቃላይ ይህ ሪፖርት በመቶ ሺህ የሚቆጠሩ ንጹሐን የገደለውና በዓለማችን እጅግ የከፋውን ሰብአዊ ቀውስ የፈጠረውን የሱዳን ጦርነት ከጀርባ በውጭ ኃይሎች የጦር መሳሪያና የቅጥረኛ ወታደሮች አቅርቦት እንዲሁም በሚስጥራዊ በረራዎች እንዴት እየተቀጣጠለ እንደሚገኝ ቁልጭ አድርጎ የሚያሳይ ነው። የሜሪላንድ ጠቅላይ ፍርድ ቤት በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ውሳኔ አሳለፈ። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሜሪካ ካናዳ ሀገረ ስብከትና በአቡነ ሲኖዳ መካከል ለዓመታት ሲካሄድ የቆየው የክስ ሂደት በሜሪላንድ ጠቅላይ ፍርድ ቤት ውሳኔ አግኝቷል። በውሳኔውም የሀገረ ስብከቱ የቀድሞ ጳጳስ የነበሩት አቡነ ሲኖዳ ታፍላ ለበርካታ ዓመታት ከኖሩበት ቤት ለቀው እንዲወጡ ትዕዛዝ ተሰጥቷል። አቡነ ሲኖዳ እንደ ኤሮፓውያን አቆጣጠር ከ2011 ጀምሮ የሀገረ ስብከቱ ንብረት በሆነው ሃይታቪል በሚገኝ መኖሪያ ቤት ውስጥ ይኖሩ የነበሩ ናቸው። የአሜሪካና የካናዳ ሀገረ ስብከት ጳጳስ ሆነው የተመደቡት በኤርትራ ሶስተኛው ፓትርያርክ አቡነ አንቶኒዮስ አማካኝነት በ2005 ዓ.ም ነበር። አቡነ አንቶኒዮስ ይህንን ሹመት ከሰጡ ከጥቂት ጊዜያት በኋላ በኤርትራ መንግስት በኃይል እንዲወገዱ መደረጋቸውና ከዚያም ከዚያ ለመለየታቸው ይታወሳል። ይህንን ተከትሎ በ2016 ሀገረ ስብከቱ አቡነ ሲኖዳ ከኃላፊነታቸው መባረራቸውን የሚገልጽ ደብዳቤ የሰጧቸው ቢሆንም እሳቸው ግን የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ቤተ ክርስቲያናት ህብረት የሚል ሌላ ቤተክርስቲያን በመመስረት ኃላፊነታቸውንና መኖሪያ ቤቱን ለመልቀቅ ፈቃደኛ ሳይሆኑ መቅረታቸውን የክስ ሰነዱ ያሳያል። በዚህ የተነሳም የሜሪላንድ ዲስትሪክት ፍርድ ቤት የፕሪንስ ጆርጅ ካውንቲ ፍርድ ቤት እሳቸው የሚደግፍ ውሳኔ አሳልፎላቸው ነበር። ይሁንና ሀገረ ስብከቱ በእነዚህ ውሳኔዎች ደስተኛ ባለመሆኑ ለጠቅላይ ፍርድ ቤት ይግባኝ ያቀረበ ሲሆን ፍርድ ቤቱም የመጨረሻ ፍርድ አስተላልፏል። ባለፈው ሳምንት በተሰጠው በዚህ ውሳኔ አቡነ ሲኖዳ የሀገረ ስብከቱ ንብረት በሆነው ቤት ውስጥ ለመኖር የሚያስችል ስምምነት እንደሌላቸው፣ የቤት ኪራይ ውል ሰነድም እንዳላቀረቡና ቤት ውስጥ መኖር የሚያስችል ሕጋዊ ምክንያት የሌላቸው መሆኑን ገልጿል። ስለዚህም ቤቱን ለቀው መውጣት እንደሚገባቸው የሚገልጽ ውሳኔ ማሳለፉን ክርስቲያን ፖስት ዘግቧል። የአሜሪካ ቀዳማዊት እመቤት ከእይታ መሰወር መነጋገሪያ ሆነ። የአሜሪካ ቀዳማዊት እመቤት ሜላኒያ ትራምፕ ባለፉት ጥቂት ቀናት በዋሽንግተን በተካሄደ ሁለት ትልልቅ ዝግጅቶች ላይ አልታዩም። አንደኛው ፕሮግራም ትላንት የተከናወነው የሴናተር ሊንዲሲ ግራሃም የቀብር ስነስርዓት፣ ሌላኛው ደግሞ አርብ ዕለት የተካሄደው የዋይት ሀውስ ዘጋቢዎች የራት ግብዣ ነበር። በእነዚህ ሁለት ዝግጅቶች ላይ ፕሬዚዳንት ዶናልድ ትራምፕ ተገኝተዋል። እንደ ወትሮ ግን ባለቤታቸው ከጎናቸው አልነበሩም። ኒውስዊክ መጽሔት ቀዳማዊት እመቤቷ ለምን እንዳልተገኙ ዋይት ሀውስን ማብራሪያ ቢጠይቁም መልስ እንዳላገኘ ገልጿል። ይሁንና ዋይት ሀውስ ቀደም ሲል ለፎክስ ኒውስ በሰጠው መግለጫ ቀዳማዊት እመቤቷ በዘጋቢዎች ራት ግብዣ ላይ ያልተገኙት ሌላ ፕሮግራም ስለነበረ መሆኑን ገልጸው ነበር። የሴናተር ግራሃምን ሞት በተመለከተ ቀዳማዊት እመቤቷ ትልቅ ሐዘን እንደተሰማቸው በማህበራዊ ሚዲያቸው ላይ አስታውቀዋል። በእኚህ ሴናተር የቀብር ስነስርዓት ላይ ፕሬዚዳንት ትራምፕ፣ ምክትል ፕሬዚዳንት ጄዲ ቫንስ፣ የገንዘብ ሚኒስቴሩ ስካት ቤሰንት ከልጃቸው ኤሪክ ትራምፕ እና ባለቤቱ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከዩክሬን ፕሬዝዳንት ዜሌንስኪ ጋር ተገናኝተው ነበር። ጉዳዩ መነጋገሪያ ያደረገው ቀዳማዊት እመቤቷ በሁለቱ ዝግጅቶች ላይ የቀሩት ከኢራን መንግስት ጋር ግንኙነት ያለው ሚዲያ ያሰራጨውን ቪዲዮ ተከትሎ በመሆኑ ነው። የ2 ደቂቃ ርዝመት ባለው ቪዲዮ ሜላኒያ ትራምፕን እንዴት መግደል ይቻላል ሚል የሚሄዱበትን ቦታ፣ እንቅስቃሴዎቻቸውንና የጥበቃዎቻቸውን ሁኔታ የተመለከተ በአርቲፊሻል ኢንተለጀንስ የተቀናበረ መረጃ አቅርቦ ነበር። የአሜሪካ ምስጢራዊ የስለላ አገልግሎት ሰኞ ዕለት ለኒውስዊክ በሰጠው መግለጫ ቪዲዮውን መመልከቱን አስታውቋል። የአገልግሎቱ የኮሚኒኬሽን ባለሙያ ኔት ሄሪንግ በቪዲዮ ላይ ምርመራ እየተደረገ መሆኑን ገልጸው ዝርዝር ማብራሪያ ከመስጠት ተቆጥበዋል። ሜላኒያ ትራምፕ ለመጨረሻ ጊዜ በአደባባይ የታዩት ጁላይ 19 በኒው ጀርሲ ስቴዲየም በተከናወነው የዓለም ዋንጫ የፍጻሜ ግጥሚያ ላይ እንደነበር ይታወሳል።
በዩኔስኮ የተመዘገበው የማጃንግ ጥብቅ ደን አሳሳቢ የጭፍጨፋ አደጋ ተደቅኖበታል። በጋምቤላ ክልል የሚገኘውና በተባበሩ መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የዓለም የከባቢ ሕይወት ጥበቃ ሆኖ የተመዘገበው የማጃንግ ዞን ጥብቅ ደን በከፍተኛ የህገወጥ ጭፍጨፋ አደጋ ውስጥ መውደቁን የአካባቢው ነዋሪዎች አስጠነቀቁ። ከ225,000 ሄክታር በላይ ስፋት ያለውና ከ550 በላይ የእጽዋት ዝርያዎችን እንዲሁም ብርቅዬ የዱር እንስሳትን ያቀፈው ይህ ዕድሜ ጠገብ ደን ለከሰል ምርትና ለግብርና ማስፋፊያ ተብሎ በህገ ወጦች እጅ እየወደመ ይገኛል። በተለይም በጎዳርና መንገሽ ወረዳዎች በሚገኙ የደኑ ክፍሎች ግለሰቦች ነባር ዛፎችን በጅምላ በመቁረጥ ቦታውን ለቡናና ለተለያዩ ሰብሎች መትከያነት እየተጠቀሙበት መሆኑን የጉዳዩን አሳሳቢነት ያጉለዋል። የአካባቢው ነዋሪዎች እንደሚሉት የሚመለከተው አካል አስቸኳይ ትኩረት ካልሰጠው በስተቀር የውድመቱ መጠን ከቁጥጥር ውጭ እየሆነ መጥቷል። የማጃንግ ዞን የእርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ነቢያት ያዕቆብ በበኩላቸው የደረሰውን የውድመት መጠን ለመለካትና አጥፊዎችን ለህግ ለማቅረብ አዲስ ግብረ ኃይል ወደ ስራ መግባቱን አስታውቀዋል። ህገ ወጦቹ ደኑን አውድመው ቡና ከተከሉ በኋላ ከቦታው እንደሚሰወሩም ኃላፊው ገልጸዋል። ይሁን እንጂ ይህ ጉዳይ የጥበቃ ስርዓቱን ደካማነት በግልጽ የሚያሳይ ነው። ባለፈው ዓመት ብቻ በህገወጥ የደን ጭፍጨፋ የተጠረጠሩ 119 ግለሰቦች ለህግ ቀርበው በ46ቱ ላይ የቅጣት ውሳኔ ተላልፎ የነበረ ቢሆንም አሁንም ጭፍጨፋው በአዲስ መልክ መቀጠሉ የዞኑ አስተዳደር እየወሰደ ያለው እርምጃ የችግሩን ስር መሰረት ለመፍታት በቂ አለመሆኑን የሚያሳይ ነው። ዓለም አቀፍ እውቅና የተሰጠው ይህ ግዙፍ የተፈጥሮ ሀብት በግለሰቦች ጠባብ ጥቅም ሲመነጠር ዘላቂና አስተማማኝ የጥበቃ መፍትሄ አለመቀመጡ አነጋጋሪ ሆነዋል። ሁማን ራይትስ ዎች የኢትዮጵያ መንግስት በሳውዲ አረቢያ ለሚገኙና በሞት አፋፍ ላይ ላሉ ዜጎች የቆንስላ አገልግሎትና ከለላ በመስጠት በአስቸኳይ ጣልቃ እንዲገባ ጥሪ አቀረበ። ድርጅቱ ይህን አሳሳቢ ማሳሰቢያ ያወጣው የሳውዲ አረቢያ መንግስት ሰኞ ዕለት 5 ከትግራይ ክልል ሄዱ ኢትዮጵያውያንን በስቅላት መቅጣቱን ተከትሎ ነው። ከዚህ ዘግናኝ እርምጃ ባሻገር በአሁኑ ወቅት ሌሎች 79 ኢትዮጵያውያን ከአደንዛዥ እጽ ማዘዋወር ወንጀል ጋር በተያያዘ የሞት ቅጣት እየጠበቃቸው መሆኑን የድርጅቱ ሪፖርት አጋልጧል። የኢትዮጵያ መንግስት ዜጎቹን ከዚህ የሞት ፍርድ ለመታደግ በቂ የዲፕሎማሲ ክትትል እያደረገ አለመሆኑን የሚያመላክተው ይህ መግለጫ መንግስት ፍርድ ቤት ለቀረቡም ሆነ የሞት ቅጣት ለተነበየባቸው ዜጎቹ በአስቸኳይ የቆንጽላና የህግ ድጋፍ እንዲያቀርብ አሳስቧል። በተጓዳኝም የሳውዲ አረቢያ ባለስልጣናት በኢትዮጵያውያን ላይ የሚፈጸሙትን የሞት ቅጣት በአስቸኳይ አቁመው እስካሁን የተበየኑትን ፍርዶች በሙሉ እንደገና እንዲመረምሩ ድርጅቱ በጥብቅ ጠይቋል። የዓለም አቀፉ ማህበረሰብና ሌሎች አገራትም የሳውዲ መንግስት ይህንን የሞት ቅጣት እንዲያቆምና ፍርዶቹን እንዲያቀል ጠንካራ የፖለቲካና የዲፕሎማሲ ግፊት እንዲያደርጉ ጥሪ አቅርበዋል። የዜጎችን ህይወት ለማትረፍ አስቸኳይ የመንግስት ጣልቃ ገብነት የሚጠይቀው ዜና የኢትዮጵያ ዲፕሎማሲ በውጭ ሀገራት ለሚሰቃዩ ዜጎቹ ያለውን ደካማ ምላሽና የዜጎችን ደህንነት የማስጠበቅ ክፍተት የሚሞግት ነው። በስዊድን ጎተንበርግ ከተማ እየተካሄደ በሚገኘው የጎቲያ ካፕ የዓለም የወጣቶች እግር ኳስ ውድድር ላይ ለመሳተፍ ካቀኑት የኢትዮጵያ ቡድኖች መካከል 20 የሚሆኑ የአንድ ቡድን ተጫዋቾችና አጃቢ አዋቂዎች የውድድሩ ማጠቃለያ ዕለት ባልታሰበ ሁኔታ መሰወራቸው ተገለጸ። ይህ ክስተት በስፖርት ሽፋን በራሳቸው ፍቃድ የተፈጸመ ህገወጥ ስደት ወይም ኢሌጋል ማይግሬሽን ሊሆን እንደሚችል የስዊድን ፖሊስ አስታውቋል። ከ77 ሀገራት የተውጣጡ ቡድኖች በተሳተፉበት በዚህ ውድድር ኢትዮጵያ በ4 ቡድኖች ተወክላ ነበር። ሆኖም የፍጻሜ ውድድር በሚካሄድበት ዕለት የተጫዋቾቹ ማረፊያ የነበረው ትምህርት ቤት አስተናጋጆች አባላቱ ዕቃቸውን ጠቅልለው መጥፋታቸውን ደርሰውበታል። የጎቲያ ካፕ የፕሬስ ቃል አቀባይ ፍሬድሪክ ቤክማን አዘጋጁ ኮሚቴ ከቡድኑ ጋር ጥሩ ግንኙነት ስለነበረው ድርጊቱ እንዳስገረማቸው ገልጸው ለጥንቃቄ ሲባል ለፖሊስ ሪፖርት ማድረጋቸውን ተናግረዋል። ውድድሩ ከተጠናቀቀ 10 ቀናት ቢያልፍም የቡድኑ አባላት እስካሁን ወደ ኢትዮጵያ አልተመለሱም። አዘጋጆቹ ከቡድኑ አስተባባሪ በደረሳቸው የኢሜይል መልእክት የተፈጠረው የመግባባት ችግሩን የሚል ማስተባበያ ቢሰጥም ተጫዋቾቹ የት እንዳሉ ግን ምንም አይነት ፍንጭ አልተሰጠም። የስዊድን ፖሊስ የጠፉ ሰዎችን የመፈለግ ክፍል ኃላፊ ኤሊኖር ሃልዲ እንደገለጹት ከዚህ በፊት በውድድሩ ታሪክ ጥቂት ሰዎች የመጥፋት አጋጣሚ ቢኖርም በአንድ ጊዜ 20 ሰዎች ሲሰወሩ ግን ይሄ መጀመሪያ ነው። ፖሊስ ከስደተኞች ኤጀንሲና ከድንበር ተቆጣጣሪዎች ጋር በመተባበር ፍለጋውን የቀጠለ ሲሆን
ድርጊቱ በሰው አዘዋዋሪዎች የተፈጸመ ሳይሆን አባላቱ አስቀድሞ ያቀዱት ስደት መሆኑን መረጃዎች ያመላክታሉ። ይህ ክስተት ዓለም አቀፍ ስፖርታዊ መድረኮች ላልተገባ የስደት ዓላማ መጠቀሚያ እየሆኑ መምጣታቸውን የሚያሳይ አሳሳቢ አጋጣሚ ሆኗል። ታዳጊ አትሌቶችና አጃቢዎቻቸው ሀገራቸውን ወክለው በሄዱበት የውድድር መድረክ ላይ መሰራቸው በሀገራት መካከል ያለውን እምነት ከመፈተኑም በላይ በቀጣይ ሌሎች ወጣት ኢትዮጵያውያን ስፖርተኞች ዓለም አቀፍ የውድድር ድሎችን እንዳያገኙና የቪዛ ክልከላ እንዲያጋጥማቸው ሊያደርግ የሚችል አደገኛ አዝማሚያ መሆኑን የጉዳዩን አሳሳቢነት ያጉለዋል። የሳውዲ አረቢያ ነዳጅ ማጣሪያ በደረሰበት ጉዳት ተዘጋም። ሳውዲ አረቢያው አርማኮ በጂዛን የሚገኘው ነዳጅ ማጣሪያው በሀውቲ ታጣቂዎች የሚሳኤልና የድሮን ጥቃት የደረሰበት መሆኑን ተከትሎ መዘጋቱ ዘግቧል። በቀን 400,000 በርሜል ድፍድፍ ነዳጅ የማጣራት አቅም ያለው ይህ መሰረተ ልማት የደረሰበትን ጉዳት ጠግኖ እስከሚጠናቀቅ ዝግ ሆኖ እንደሚቆይ ያስታወቀ ሲሆን የጥገና ስራው ኦገስት 15 ይጠናቀቃል የሚል ግምትን አስቀምጧል። ይህ ጥቃት የደረሰበት ነዳጅ ማጣሪያ በአገሪቱ ካሉ አዳዲስና ዘመናዊ ማጣሪያዎች አንዱ ሲሆን በቀይ ባህር ዳርቻ በየመን ድንበር አቅራቢያ ጂዛን ግዛት ውስጥ የሚገኝ ነው። በምዕራቡ የሀገሪቱ ክፍል ያለውን ኢኮኖሚ ስለማነቃቃት የጂዛን ኢኮኖሚ ከተማ አንዱ አካል በመሆኑም እየተሰራ ነው። ማጣሪያ ስራ የተጀመረው በ2000ዎቹ ሲሆን ሳውዲ አረቢያ በቀይ ባህር ካላት ትልቅ የነዳጅ ተርሚናል ጋር የተገናኘ በመሆኑ መርከቦች ሆርሙዝ ሰርጥን ሲያልፉ ነዳጅን ለዓለም አቀፍ ገበያ የሚያቀርቡበትን አማራጭ መንገድ የመፍጠር እቅድ ያለው ነው። ይሁንና የማጣሪያ ከየመን ድንበር በ70 ኪሎ ሜትር ርቀት ላይ የሚገኝ በመሆኑ በሀውቲ ታጣቂዎች ጥቃት ይደርስበታል የሚል ስጋትን አሳድሯል። እንደተፈራውም በዚህ ነዳጅ ማጣሪያ ላይ በደረሰው ጉዳት ስራ ለማቆምም ተገዷል። ይህ በእንዲህ እንዳለ የሀውቲ ታጣቂዎች ሰኞ ዕለት በሳውዲ ከምስራቅ ወደ ምዕራብ ነዳጅ ማስተላለፊያ ኔትወርክ ላይ ጥቃት መፈጸማቸውን አስታውቀዋል። ይህ ኔትወርክ በምስራቅ የሀገሪቱ ክፍል የሚገኘውን ነዳጅ ወደ ቀይ ባህር ዳርቻ ተርሚናልም የሚወስድ ነው።